ጆን ሉዊ ጥቁር አሜሪካዊ ነው። የተወለደው አላባማ ውስጥ ሆኖ በወቅቱ ጥቁር ጠል የሆኑ የኬኬ አባላት ማህበረሰቡን ቤተሰቦቻቸውን መቆሚያ መቀመጫ ሲያሳጡት ወደ ዲትሮይት መጣና ልክ 20 ዓመት አካባቢ ሲሆን እጣው ቦክሰኛ መሆን ሆነና የቦክስ ጨዋታ ጎበዝ ተጫዋች ሆነ። ፊቱ እኔ ነኝ ያለ ወንድ አይቆምም። በአንድ ስንዝር ልክ መርተሎ እንዳረፈበት በትንትናቸውን ያወጣቸዋል ተቃራኒዎቹን። በዚህ በጣም ዝነኛ ሆኖ ከጣሊያናዊው ፕሪሞ ካርኔሮ ጋር እንዲጫወት ፕሮግራም እያዘለትና ዋሽንግተን ፖስት በትልቁ የሁለቱም ምስል በተጨማሪም ደግሞ የቀዳማዊ ሥላሴንና የሞሶሎኒ ምስል በካርቶን አድርጎ አወጣው። ጨዋታው ቀኑ ተቆርጦ ያንኪ ስቴዲየሙ 60 ሺህ ህዝብ ተሰብስቦ ከዛ ከ60 ሺህ ህዝብ ውስጥ 15 ሺህ ተመልካች ጥቁር ነው፣ የተቀረው ነጮች ናቸው። ሆ እያሉ የጨዋታውን መጀመር በናፍቆት ይጠብቃሉ። በወቅቱ የቴሌቪዥን ስርጭት ስላላደገ ጨዋታው ቴሌቪዥን አይተላለፍም፣ በሬዲዮም እንዳይነገር ሆነ። በዚህ ምክንያት ከስቴዲየሙ ውጪ በብዙ ሺህ የሚቆጠር ህዝብ ተሰብስቦ የሁለቱን ቡጢኞች የጨዋታ ውጤት በናፍቆት ይጠብቃል። እንደማይደርስ የለም። ሰዓቱ ደረሰና ጆን ሉዊና ፕሪሞ ካርኔሮ ወደ መድረክ ወጡ። ወደ መድረክ እንደወጡ የቦክስ ጨዋታ መጀመሩን የሚያበስረው አስተዋዋቂ ተናገረና ከመድረክ ወረደ። ዳኛ የቦክስ ጓንቶቻቸውን ብልት መከላከያ ማድረጋቸውን ምን ካረጋገጠ በኋላ ቦክስ እንዲጀመር ቦክስ ብሎ ጨዋታውን አስጀመረው። በወቅቱ ጣሊያን ኢትዮጵያ ሊወር የነበረበት ጊዜ ስለነበረ ጨዋታው በቀዳማዊ ኃይለ ሥላሴና በሞሶሎኒ ነበር የመሰሉት። ጆን ሉዊ ቀዳማዊ ሥላሴን የሚወክል ሲሆን ኢትዮጵያን አይቷት አያውቅም። ስለ ኢትዮጵያ ምንም የሚያውቀው ነገር የለም። በጥቁረቱ ብቻ ጥቁር ነጭን ሊያጠቃ፣ ነጭም ጥቁርን ሊያጠቃ ወረራ ሊጀመር መሆኑ ዓለምን ያነጋገረ ወሬ ነበረ በወቅቱ ኢትዮጵያ በጣሊያን መወረሯ። በዚህ ምክንያት ጆን ሉዊ አንድም ቀን አይቷት በእሷ ላይ ምንም ነገር ሰምቶ የማያውቅ ወጣት ኢትዮጵያን ወክሎ ከፕሪሞ ካርኔሮ ጋር ፍልሚያውን አካሄደ። የዓለም ሕዝብ የቀዳማዊ ሥላሴና የሞሶሎኒ ፍልሚያ ብሎ ነው ሀሳቡን የመዘገበው። የተነጋገረበት የተከራከረበት ነው። በዚህም ምክንያት በምንም ተአምር መሸነፍ እንዳይኖር ሞሶሎኒ ለፕሪሞ ካርኔሮ ማስጠንቀቂያ እስከ መላክ ደርሶ ነበር። በነገራችን ላይ ዶናልድ ትራምፕ ሂልተን ሆቴል ውስጥ ባለፈው ሰሞን ተተኩሶባቸው ዳኑ። የተኮሰባቸው ወጣት ነው። ፖል አለን ነው። ፍቅሩ ኪዳን የሚዘግበው አለን ነው የሚለው ወደ አማርኛ ያመጣውና ሰውን ያዝናናበታል። ፍቅሩ እንደዚህ አይነት ነገር ይችልበት ነበር፣ ነፍሱን ይማረውና አለን ሂልተን ሆቴል ውስጥ ጠብቆ ትርምስምሱን ሰራው። ከዛ በኋላ አሜሪካኖች ድሮ የራሳቸው የሆነ የመሪ የማህበረሰብን እንትን ከሆነ ሬሳና ደም አያሳዩም። ምናልባትም ዶናልድ ትራምፕን ጠልተዋቸዋል አላቅም። አስፈሪ በሆነ ሁኔታ እንዴት ሸሽተው እንደሄዱ ባለቤታቸው የደፈጣ አካሄዳቸው ውትድርና ልምድ ያላቸው ነው የሚመስለው። ከኋላ ሆነው ካሜራማኖቹ የኋላ አካላቸውን ጎላ አድርገው እያሳዩ ይቀርጿቸዋል። ከዛ በኋላ ደግሞ ኤአዮቹ ተቀባበሏቸውና ነውር በሆነ ሁኔታ አየር ላይ ያዋሏቸው። ለምን ስል ጠየቅኩኝ። አንዳንድ የቴክኖሎጂ ማደግ እንዲህ ለመዘላለፍ ተመቸ ማለት ነው ብዬ እንዳብሰለስል አደረገኝ። ለምን እንዲስጨከኑባቸው ምንም ጥርጥር የለውም። ማንም ሰው ሲተኮስበት ይደነግጣል፣ ይፈራል። አይደለም ሲቪል በውትድርና ውስጥ ያሉ ትልልቅ አውደ ውጊያዎችን የመሩ ሰዎች ይረሱታል። ልክ ጥይት ስትተኮስ ግን
እንደ ማንኛውም ሰው ደግሞ ደንግጠው ጥንቃቄውን ያደርጋሉ። እንደሚፈሩም አያሌ ጀነራሎች ሲናገሩ ማንበቤን አስታውሳለሁ። ዶናልድ ትራምፕን ከልክ በላይ ፈሪ አድርጎ ለማሳየት ያልተደረገ ጥረት የለምና ለምን ስል እጠይቃለሁ። አሜሪካንስ ምን ያህል እንግዲህ ጨጓራቸው ምልጥ እንዳለ መገናኛ ብዙሃንንም በትንሹም በትልቁም ስለሚዘልፉ ይችን አጋጣሚ የቂም መወጫ አድርገው ይዘዋት ይሆን ስል ከራሳችን ታሪክ ጋር የሚያገናኘውን አንድ ነገር አስታወስኩኝ። ገማል አብደል ናስር 1970ዎቹ ሲሞት በዓለም ላይ በከፍተኛ ሁኔታ ብዙ ሕዝብ የቀበረው መሪ ገማል አብደል ናስር ነው። ጀማል አብደል ናስር እነሱ ገማል ነው የሚሉት። ጀማል አብደል ናስር ቀብር ላይ ቀዳማዊ ሥላሴ ለመገኘት ሄደዋል። ወዳጆች ስለነበሩ የጠላት ወዳጅ ነው። ግን የግብፅ ወዳጅነት ምንም አይታየኝም። ለማንኛውም ለገማል አብደል ናስር ጋር ጥሩ መከባበርም ስለነበራቸው ለቀብር ሄደዋል። ህዝብ ከልክ በላይ ነው ግልብጥ ብሎ የወጣው። እንዳውም ማስታውሳለሁ ገማል አብደል ናስር ሊሞቱ ምናልባት 3 ቀን ገደማ ሲቀረው ከማስታወቂያ ሚኒስትራቸው ጋር እየተወያዩ ነበረ። የሆዳቸውን እንደ ሰው ከሞት በኋላ ስላለ ህይወት ምን እየተጨዋወቱ ገማል አብደል ናስር ሊሞቱ ምናልባት 72 ሰዓት ገደማ ሲቀራቸው የባህል ሚኒስትራቸው አማክሯቸዋል። በነገራችን ላይ ግብጾች ረጅም ጊዜ እድሜ ጠገብ ጋዜጣ ስላላቸው የባህል ሚኒስትሩን ብዙ ጊዜ የሚያደርጉት ማስታወቂያ ሚኒስትሩ ነው። ስለዚህም ረጅም ጊዜ በአልሐራም ላይ የሰራን ጋዜጠኛ አድርገው ስለነበር እሱ በደንብ የስነ ልቦና ስራ እየሰራ አረጋግቶ ሸኛቸው። ሞታቸው ላይ ይኸው የማስታወቂያ ሚኒስትር ለህዝብ እንዲገልጽ ሲደረግ አይደለም። ይሄማ መሆን ያለበት እርስዎ ኖት ይላል። በወቅቱ አንዋር ሳዳት ነበር ምክትል ፕሬዚዳንቱ። ስለዚህ እርስዎ ኖት የገማል አብደል ናስርን እረፍት ለህዝብ መግለጽ ያለቦት። ከባድ ነው። እንዴት እንደምናደርግ አላቅም። ምናልባትም ህዝቡ ከሀዘኑ መራርነት የተነሳ አስክሬኑ ቢነጥቀን ምን እናደርጋለን? ሳጥን ውስጥ ለምን ከባድ ነገር አድርገን አስክሬኑን ለብቻው በስነ ስርዓት ብንቀብር ምን ይመስልሃል ብለው የባህል ሚኒስትሩን ሲያማክሩት ያንን ማድረግ ያለብንም ያንን ካረግን እና ህዝቡ ሳጥኑን ከፍቶት የገማል አብደል ናስርን አስክሬን ባያገኝ እኛን ድራሻችንን ያጠፋዋል። ስለዚህም መሆን ያለበት አስክሬኑ ይዘን በህዝብ መሃል እንደምንም ተጉዘን ወታደሮቻችን የመጨረሻውን ጥረት አድርገው የቀብር ስርዓቱን ማስፈጸም አለብን አሉ። እንግዲህ ምን ያህል እንደተጨናነቀ ገምቱ። በዚህ መሃል ጃንሆይ ነበሩ። አንድ ቦታ ላይ ኃይለኛ ግፊያ ሆኖ አስደንጋጭ ነገር ሲመጣ አብሯቸው የነበሩት መኮንን ቦዲጋርዱን ቡድን ይመሩ የነበሩት ኮሎኔል ካሳ ገብረ ማርያም ጃንሆይን ቃብ አድርገው እንደ ሕፃን ልጅ አንጠልጥለው ከፍ ያለ ቦታ ላይ ማንም የማያገኛቸው ላይ ወስደው ጉብ አደረጓቸው። ጃንሆይ አለባበሳቸውን አስተካክሎ የገማል አብደል ናስርን የቀብር ስርዓት በወግ ሸኙት። አሁን ያልተቀረጸው የኮሎኔል ካሳ ገብረ ማርያምን መጽሐፍ በህይወት ታሪክ ቤተሰቡ ጽፎት አንብቤ ነው የደረስኩበት። እንግዲህ ገማል አብደል ናስር የሞተ ዕለት ጃንሆይ ሊረገጡ ሊጨፈላለቁ ሲል ሌሎች መሪዎች ይደርስባቸው የነበረን መከራ መገፋትና መጎሰቋቆል ምን እንደሚመስል ልብ ብላችሁ ሂዱ። ማንም አያውቀው። ይሄ የኮሎኔል ካሳ ገብረ ማርያም የህይወት ታሪክ ስለሆነ ግን መጽሐፉ ተካቶ እንድናነበው ሆኗልና መሪህን አደባባይ አውጥተህ ትንሽ አድርገህ ማሳየት የፖለቲካ አጀንዳ ከሌለ በስተቀር አስፈላጊነቱ አይታየኝም። እና ዶናልድ ትራምፕ ላይ ሲጠይቁኝ እኛ ጋር ግን እንዴት አይነት ገበና ከታች የሆኑ መኮንኖች እንደነበሩ አስታውሱ። ካሳ ገብረ ማርያም በነገራችን ላይ ቦርን ሚሊቴሪ የሚባሉ ሰው ናቸው። መንግስቱ ኃይለማርያምን፣ ፍስሐ ደስታን፣ ጃል ተስፋዬ ሀብተ ማርያምን ከታወቁ ሰዎች ያሰለጠኑ ሰው ናቸው። በኮሎኔል ማዕረግ ኤርትራ በረሃ ላይ ውሃ የሌለበት ቦታ ላይ አሳዛኝ በሁኔታ ህይወታቸው አልፏል። ድንቅ ወታደር ነበሩ።
የፈጠሯቸውን በውትድርና ቀርጸው እዚህ ያደረሷቸውን ጀነራል ተስፋዬን ብቻ እንኳን ብንወስድ ተስፋዬ ሀብተማርያም የህብረተሰባዊት ኢትዮጵያ ወደር የሌለው ጀግና ሜዳሊያ ተሸላሚ ናቸው። ናቅፋን ሰብረው የወጡ ናቸው። የጦር ሜዳ ውሎ የሚለውን መጽሐፍ ፈልጉ ማንበቡ ጥሩ ነው። እንዲህ አይነት ሰው ሲጫወቱም ከልብ ነው የሚባለው። ሞቅ ያለ ፓርቲ ምናምን ኖሮ ሙዚቃ ካለ የመጀመሪያው ደናሽ ናቸው። ውትድርና ላይ መደነስ የዘብ የወታደራዊ ጉዳይ ላይ የምታውጠነጥነውን ጉዳይ የማቅለል ትልቅ አቅም አለው እና በደንብ ይጠቀሙበታል። ቀልድም ይችላሉ። አንዴ ሁሉንም እየፈተሹ ሚኒስትሮችን ወደ የሚፈለገው ቦታ ሲያስገቡ ጃኔ ልክ አጠገባች ሲደርሱ እርሶም ይፈተሻሉ እንዳሏቸው ግለ ታሪካቸው አንብቤዋለሁ። ዛሬ 90ኛ ዓመት የድል በዓላችንን ምክንያት በማድረግ ጀግኖች አባቶቻችንን ማንሳት ፈለግኩኝ። ሁሌም ማነሳቸዋለሁ። ብዙ ጊዜ በተለያየ አጋጣሚ አንስቼ ስለ እነሱ ዘክሬያለሁኝ። በቅርብ ለህትመት የበቃ ኢትዮጵያን ዲፌንስ ጆርናል ኦፍ ስትራቴጂ ኤንድ ስተዲ በሚል ርዕስ የመከላከያ ሚኒስቴር መጽሔት አለ። ይህ መጽሔት ጆርናል ነው። ወታደራዊ ጉዳይ ላይ ይጠናና ያወጡታል። እኔ እዚህ ላይ አንድ ጽሑፍ ጽፌያለሁኝ። የጻፍኩት ምንድን ነው? በ1920ዎቹ ጀምረው በኢትዮጵያ ነፃነት ላይ መስዋዕትነት ከፍለው በእኔ ግምት ተገቢውን ሞገስና ፍቅር፣ ክብር አልሰጠናቸውም ብዬ ገምታለሁ። በቅጡም አልጻፍናቸውም። በዚህ ሀዘንተኛ ነኝ። ስለዚህ ስለሚቆረቁረኝ የኢትዮጵያ ወታደራዊ ማሰልጠኛ ውስጥ ገብቶ መሰልጠን ብቻ ሳይሆን ራሱን አሰልጥኖ እንደሚያበቃ ዋና መዋኘት፣ ትግል ገጥመህ ማሸነፍ፣ በኋላ መተናነቅ ይመጣል ከጠላት ጋር ተኩሰህ መምታት፣ እንደዚህ አይነት ልምምድ በጥልቀት ይታወቃል በእኛ ባህል ውስጥ። ይህንን መርምሬ ጻፍኩኝ እና እዚህ ላይ የጥንት ወታደር በሚል ርዕስ አንድ ጽሑፍ ወጣ። ሁሌም እነሱ ይህን የነፃነት አባቶቻችንን አስባቸዋለሁ። አቅሜ የፈቀደ መጠን በርካታ መድረኮች ላይ አነሳቸዋለሁኝ። በተለያየ አጋጣሚ ውትድርና ውስጥ የነበሩ ከፍተኛ ኃላፊዎች ሲያጋጥሙ ስለነዚህ ወታደሮች በእነዚህ ወታደሮች ላይ መጪው ትውልድ መማር እንዳለበት እስካሁን እንዳላስተማር ነው። አዲሱ ምልምል ቢያንስ አንድ ኮርስ ስለ ራሱን ወታደር አድርጎ ለሀገርና ለወገኑ መስዋዕት ስለከፈለው አርበኞቻችን ማንሳት መሆኑን መማር አለባቸው ምልምል ወታደሮች። በተቻለ መጠን ደግሞ ለከፍተኛ መኮንኖቹ የተወሰነ ክሬዲት አወር ስለ ጀነራሎቻችን መማር አለባቸው ብዬ አምናለሁኝ። ይህንን በተለያየ አጋጣሚ ለማገኛቸው ጀነራል መኮንኖች አንስቼ አጫውቻቸዋለሁ። ፊት አውራሪው፣ ቀኝ አዝማቹ ምኑ ጀነራሎች ናቸው፣ ከፍተኛ መኮንኖች ናቸው። እነሱ ናቸው ወታደሩን የሚመሩት። ይሄ ትምህርት ተሰጥቶ ቢሆን ኖሮ ምናልባትም ጀነራል መንግስቱ ነዋይ ራስ አበበ አረጋይ ላይ እጁን አያነሳም ነበር። እጅግ በጣም ሊያከብራቸው ይገባ ነበር። ምክንያቱም በሳቸው መስዋዕትነት በቆየች ኢትዮጵያ ላይ ነው ጀነራል መንግስቱ ኖሮ መኮንን ሆኖ ለትልቅ ኃላፊነት የበቃው። ይሄን ካለመረዳት እንደ ማንኛውም ሰው እንዲረሸኑ ያደረገው። 1966 ላይ ደግሞ የተረሸኑትን ብንወስድ ራስ መስፍን ስለሺም ከፍተኛ መስዋዕትነት የከፈሉ በ5 ዓመት የመከራ ዘመን ትልቅ አስተዋጽኦ ያላቸው ናቸው። እነ አእምሮ ስላሴ አበበም እንዲህ አይነት አስተዋጽኦ አላቸው። እኔ 60ዎች ውስጥ ብንመረምር ታገኛላችሁ። እነዚህንም ሰዎች የጨከነባቸው ኮሎኔል መንግስቱ ኃይለማርያም ምንም አይነት እውቀት ስለሌለው አስተዋጽኦአቸው እነሱ ባቆያት ኢትዮጵያ ላይ ነው እነዚህ ወጣቶች መጥተው ዘመናዊ ውትድርናን ተምረው እዚህ የደረሱትና መስዋዕትነታቸውን ማወቅ፣ መገንዘብ፣ ማንበብና ለትውልድ ማስተላለፍ የግድ ያስፈልግ ነበር። ያ አልሆነም። በዚህ እኔ በጣም ሀዘንተኛ ነኝ። ልናከብራቸው አንቱ ልንላቸው የሚገቡን ሰዎች ገለናቸዋል። የግድያው ታሪክ አካል ነን። እኔ አብሬ ቃታ አልሳብኩም።
ግን የታሪኩ አካል ነኝ ሳይ ሁሌም ህሊናዬ እንደደማ ነው የሚኖረው እና ይሄን አዝናለሁ። አንዴ አሁን ከአንድ ዘመናችን ውስጥ ካሉ ጀነራል ጋር ተገናኝተን ሳነሳለት ልቤን ነው የነካው። ዘነበ ነው ያለኝ። ይሄ መደረግ አልነበረበትም እና አዲሱ ትውልድ የእነዚህን ሰዎች መስዋዕትነት አውቆ ሊማርበት ሊመራመርበትና እንዴት ሀገር ይጠበቃል ከዜሮ ተነስቶ ማንም ምንም ሳያግዘው ማንም ምንም ሳይመራ ተዋግቶ ሀገር ነፃ ያወጣን ወታደር እጅግ በጣም ማክበርም ማድነቅም መውደድም የሚገባው ሞገስ መስጠት ነበረብን። አልተቻለም። በተለያየ ምክንያት ተደነቃቅፈው ተጠናቀዋል። ይሄ በጣም ያሳዝነኛል። እዚህ ጋር ጀግኖች አርበኞች በሚል ርዕስ አንድሩ ሂልስን የጻፈውን ቴዎድሮስ አጥላው ተርጉሞት አየሁኝ። 14 ኢትዮጵያውያን አርበኞችን የዛሬ 10 ዓመት የ80ኛ ዓመት የአርበኞች ቀን በሚከበር ጊዜ አግኝቶ ያነጋገራቸው ናቸው። አሁን ደውዬ ቼክ አረኩኝ። እንደው አሁን ከእነዚህ ከጥንት አርበኞች መካከል በሕይወት አለ ወይ ብዬ ስለው አልቀዋል። አሁን ማህበሩ እንዲመሩ ያሉት ልጆቻቸው ናቸው። የእነዚሁ አርበኞች ልጆች አባል ሆነው እነሱ ናቸው እየመሩት ያሉት እንጂ የሉም ያለኝ። በጣም ልብ ይነካል፣ አእምሮንም ያደማል። አልፈዋል፣ ምንም ማድረግ አይቻልም። በወግ ያለፉ አሉ፣ ተጎሳቁለው ተርበው ተቸግረው ያለፉም ይኖራሉ። ማዕት ነው ዝርዝሩ። አልተጻፈም፣ አልተጠናም፣ አልተመረመረም። የተወሰነም የተሞከረም ቢኖር ወጣቱ ትውልድ በቅጡ ገብቶት እየተከተለ ነው አይመስለኝም። በቅጡ ገብቶት እንዲከተለው ቅድም እንዳልኩት ለምልምል ወታደሮች በአንድ ኮርስ ደረጃ፣ ለመኮንኖች ደግሞ ረዘም ያለ ጊዜ ስለሆነ ውትድርና ውስጥ ሳይንሱን የሚያጠኑት መሰረታቸው ስለሆነ ወደኋላ ምን ተደረገ አውቀው መርምረው ከዛ በኋላ የራሳቸውን ይዘው እንዲሄዱ ቢደረግ ድንቅ ነው ብዬ አስባለሁ። ኢትዮጵያ በዓለም አቀፍ ደረጃ ስትወረር በመላው ዓለም የሚገኙ በወቅቱ ወጣቶች ተማሪዎች የነበሩ የተለያዩ ዩኒቨርሲቲ ውስጥ በማጥናት ላይ ያሉ አያሌ ሰዎች ድምፃቸውን አሰምተዋል። ከምጠቅሳቸው አንዱ ለንደን ውስጥ የነበረው ኳሚ ንኩርማ ልክ ይህን ዜና ሲሰማ ድፍን ነጭ በእኔ ላይ የተነሳ መሰለኝ ነው የሚለው። አንድ አገር ናት፣ የጥቁር አገር ነፃ ሆና ያለች አገር ግን እሷንም ወረሯት ሲል የሚይዘውን ብለቀው ጠፋኝ ነው የሚለው። በጣም እብድ ይሆናል ኳሚ ንኩርማ። ወረድ ብለን ደግሞ ስለዛው ኬንያ ውስጥ ጆሞ ኬንያታም ነበር። 40ዎች ውስጥ ያለው አንትሮፖሎጂ ትምህርት እየተማረ ነው። ልክ ይሄ ሲነገረው የሚይዘው የሚለቀው ጠፋና መጨረሻ ላይ እንደ አማራጭ ኢትዮጵያን ለመከላከል እና የኢትዮጵያን ደህንነት ለማስጠበቅ ማህበር መስርቶ መንቀሳቀስ ጀመረ። ኢንተርናሽናል አፍሪካን ፍሬንድስ ፎር ኢትዮጵያን በሚል መስርቶ የኢትዮጵያን ደህንነትና ነፃነት ለማስከበር ከኢትዮጵያም ላይ እጃቸውን እንዲያነሱ እንዴት መደረግ አለበት የመጨረሻውን ጥረት ማድረግ እንደጀመረ ይናገራል። ጆሞ ኬንያታ ክፍል ውስጥ ስትገቡ ጠባብ ክፍሉን በአረንጓዴ ቢጫ ቀይ እንዲያሸበርቅ አድርጓል። በወቅቱ የ17 ዓመት ልጅ የነበረው ኔልሰን ማንዴላ የሚይዘው የሚለቀው ነው የጠፋው። በጣም ነው ያዘነው። በኃይል ያዘነው እና መራር የሆነ ስሜቱን እስከ መናገር ድረስ ደርሷል። ጋንዲ ለኢትዮጵያውያን ማህተመ ጋንዲ ማለት ነው ለኢትዮጵያውያን ቢያንስ በቀይ መስቀል በኩል ወረራው መካሄዱን አይተን ልናግዛቸው ይገባል የሚል ከፍተኛውን ጥረት አድርጓል። ባይሳካለትም ሀሳቡ ህንዶች እንዲሰሙት ሆኗል። ማርክስ ጋርቬ ኃይለኛ ድምፅ ነው ያሰማው። ማርክስ ጋርቬ ታስታውሳላችሁ፣ ቀዳማዊ ሥላሴ በ1923 ሲነግሱ
በምስራቅ በኩል ፀሐይ ወጥተዋል እንደዚህ ብሎ እሳቸውን ማዕከል አድርጎ የተነበየው ነገር በኋላ ራስ ተፈሪያኒዝም እንዲፈጠር ያደረገ ትልቅ ታጋይ ነው። እሱም ኃይለኛ ድምፅ በማሰማት ምንድን ነው መሆን ያለበት እያለ ጽሑቱን በከፍተኛ ሁኔታ አሰምቶ ድብልቅልቁን አውጥቶታል። በወቅቱ ኖርዌይ ውስጥ የነበረው አብዮተኛው ትሮትስኪ የተነበየው ልክክ ነው ያለው። ለሁለተኛ ዓለም ጦርነት መነሳት ኢትዮጵያ ምክንያት ትሆናለች አለ። ልክክ ነው ያለው። ቀዳማዊ ሥላሴ ወደ ስደት መሄዳቸውን የሚነቅፉም የሚደግፉም አሉ። እኔ በእኛ ቋንቋ ታትመው ለህትመት በቅተው እጄ የገቡትን በሙሉ ለማንበብ ሞክሬያለሁ። ቆም ብዬ ሳስበው ከአንዳንዶች ጋር በደንብ እስማማለሁ። መሰደዳቸው እጅግ በጣም አስፈላጊ ነበር። ባይሰደዱ ኖሮ ይገደላሉ። በጣም ቀላል ነበር ለጣሊያን መግደል። ምክንያቱም አይደለም እዚህ ኢንግላንድ ውስጥ ለጥቁር ህዝቦች ንግግር ለማድረግ ወደ ሬዲዮ ጣቢያ ሲሄዱ በመኪና እንዲገጭ ሁሉ ሆነዋል። ለንደን ውስጥ በህግ በጣም የተከበረ ቦታ እዚህ የተሸለከለከ በሽምቅ ውጊያ ረሃብና ጥማቱን ችሎ ለሚሄድ ወታደር ጋር እንትን ለማለት በጣም 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 ከባድም አስቸጋሪም ነው። ስለዚህም መሄዳቸው እጅግ በጣም ጠቃሚ ነበር ብዬ ነው የማምነው እኔ በግሌ። መሄዳቸው ያንን ተጠቃሽና ተንባይ የሆነ ንግግራቸውን እንዲያደርጉ አድርገዋል። ያ ንግግራቸው በሰፈሩት ቁና መሰፈር አይቀርም የሚለውን የዓለም ህዝብ እንዲያውቀው በማድረግ ትልቅ አስተዋጽኦ ነው ያደረገው። በነገራችን ላይ ከድል በኋላ 1933 ሚያዝያ 7 በድል አድራጊነት አዲስ አበባ ከገቡ በኋላ 33 ዓመት ኢትዮጵያን ከመሩ በኋላ ሞቃዲሾ ሄደው ነበር። ሞቃዲሾ ሄደው አንድ አፍሪካ ስብሰባ ነበር። እሱን ጨርሶ ሲመለሱ ቤተሰቦቻቸውም አጃቢዎቻቸውም የቅርብ ሚኒስትሮቻቸውም አብረዋቸው ስለነበሩ ጃንሆይ አሁን እኮ ነገሩ ሁሉ እየተበላሸ ነው፣ እንደው በዚሁ ወደ አውሮፓ መዝለቁ አይሻልም ብለው ምክር ጠይቀዋቸው ነበር። አይ ስደት ከዚህ በኋላ አይታሰብም፣ የሚመጣውን እዛው ሆነን እንቀበለዋለን ያሉት። ምናልባትም ሊያስገርማችሁ የሚችል አንዳንድ ነገር መጨመር ያለብኝ ይመስለኛል። ቀዳማዊ ሥላሴ በማይጨው ላይ ከሙሶሎኒ ጋር ጦርነቱ ሊገቡ ሲሉ መሳሪያ ከረዷቸው ሰዎች መካከል አንዱ ሂትለር ነው። አዶልፍ ሂትለር 10,000 መውዜር እና በሚሊዮን የሚቆጠር ጥይት ሰጥቷቸዋል። አፍሪካ ከሱ የፖለቲካ አኳያ ብዙም የምታስፈልገው አይደለችም። ግን ኦስትሪያን ለመያዝ በሚያደርገው ጥረት ላይ ሙሶሎኒ አልተባበረ አለው። በኋላ ጓደኛው ሊሆን አልተባበረ ሲለው ለቀዳማዊ ሥላሴ ቀደም ብዬ የጠቀስኩላችሁን መሳሪያዎች ሰጣቸው። ውስን ቦታ ላይ ነው የሚጠቀሰው። ሰጣቸው፣ ተዋጉበት። በስልጣን ዘመናቸው አንድም ቀን ቀዳማዊ ሥላሴ ሂትለርን አውግዘውት አያውቁም። አንድም ቀን። እሳቸውን በተመለከተ እንዴት ታገኙታላችሁ አላውቅም። እኔ አቅም የፈቀደው መጠን በፊት ምናልባትም ከ25 ዓመት በፊት ሁሉንም አይቻቸዋለሁኝ። ፍሬ ከናፈር የሚል 7 ቅጽ እሳቸው በምድር ላይ በነበሩ ጊዜ የትም ቦታ ላይ ያደረጓቸው ንግግሮች በሙሉ ተጠርዘው በ7 ቅጽ እንትን ብለዋል፣ ለጥራዝ በቅተዋል። እነዚህ ለጥራዝ የበቁትን መጽሐፍት አግኝቼ አንብቤያለሁ። እንደውም አንድ 5 ቅጹ እኔ ራሴ ያለኝ አንዴ እንደውም አንድ ራስ ስዩም ለሚባል ራስ ተፈሪያን በቃ አንተ ይህ በጣም የሚያስፈልገን ዶኩሜንት አንድ ቀን ሰጣለሁ፣ አማርኛ ታነባለህ፣ የምታነብ ከሆነ በቃ በህይወት እጅግ በጣም የሚያስፈልግ እሳቸውን በተመለከተ ለህትመት የበቁ መጽሐፎች በሙሉ የታሪካቸው አካል አድርገው ይሰበስቧቸዋል እና ከእኔ በላይ አክብሯቸው እንደሚይዝ ስለማቅራች ስዩም ሰጣለሁ ብዬው ነበር። ጄቲቪ ሲበተን ተጠፋፋን እንጂ ሰጠው ነበርና አይቻቸዋለሁ።
በርካታ ዓለም አቀፍም አዲስ አበባ ዩኒቨርሲቲ ምንም የትም ቦታ ላይ ያደረጓቸው ንግግሮች ፍሬከናፍ ሲጠቀሱ አንድም ቦታ ላይ ሂትለርን በተመለከተ አላወገዙትም። እንግዲህ እንዴት አይነት ረቂቅ የሆነ ዲፕሎማት እንደሆኑ ልብ ልትሉ ይገባል። በዚህ እና በተጨማሪም ጀርመን በሁለት የዓለም ጦርነት ፈርሳ ምዕራብና ምስራቅ ተከፍላ ምስራቁን ሶሻሊስቶቹ ምዕራቡን ካፒታሊስቶች ይዘው ያሿቸው ነበር። ቀለመስላሴ ግን በራሳቸው ጥረት መንግስት ከመሆናቸው በፊት ሄደው አግኝተዋቸዋል። ምስራቆቹ ምዕራብ ጀርመኖቹ አግኝተው አጽናንተው ጀርመን እንደገና የምትነሳ ትልቅ አገር ናት፣ አይዟችሁ ብሎ አበረታተው ሄደዋል። በዚህ ምክንያት ቀለመስላሴ እስካሉ ምናልባትም እስከ ደርግ ዘመን አጋማሽ ድረስ ማንኛውም ኢትዮጵያዊ ጀርመን ሲገባ ቪዛ አይጠየቅም ነበር። ይህን ያደረጉት የቀለመስላሴ ማኔጅመንት ነው። አስታውሳለሁ ራስ መንገሻ አንድ መጽሐፍ እሳቸውን በተመለከተ በተጠረዘ መጽሐፍ ላይ ሳነብ በሺህ የሚቆጠሩ ኢትዮጵያውያን ከሱዳን ወደ ጀርመን እንዲገቡ አድርገዋል። ፓስፖርት ካለህ ሰተት ብለህ ጀርመን መግባት ትችላለህ። ጀርመን እንደ ሁለተኛ ሀገር ኢትዮጵያን አገልግላ ነበር። የሚያሳዝነው አንድ ስህተት ተሰራ። አንዱን የፖለቲካ ድርጅት መሪ ለመግደል ከዚህ ገዳይ ጓድ ይላካል ከኢትዮጵያ። እነዛ ገዳይ ጓዶች ቦምብ ማቀናበር ላይ በሰሩ ስህተት አንደኛው ሲሰዋ አንደኛው ተቆማመጠ እና ጀርመኖች ያዟቸው። የተቆማመጠው ሰውዬ እጅና እግሩ የሉም፣ ግን አይኖቹ አሉ። ጀርመኖች አይተው ከዚህ በኋላ ዓለምን ድጋሚ አታያትም ብለው አይኑን አጥፍተውታል። አጥፍተው በሽግግር ወቅት ኢህአዴግ የገባ ሰሞን እሱም በተመለከተ የተጻፈ ማንበቤን አስታውሳለሁ። ከዛ በኋላ ጀርመኖች ለኢትዮጵያ ያለ ቪዛ ጀርመን መግባትን ከልክለዋል የሚል መስማቴን አስታውሳለሁ። ጦርነቱ የሚደንቅ አይነት ኢትዮጵያኖችን እንድታዩ ያደርገዋቸዋል። አሁን አንድ የምጠቅሰው ገብረሕይወት ህዳሩ የሚባሉ የትግራይ ሰው የሰለጠኑ በቅጡ የተማሩ ገንዘብ በወቅቱ ከእንግሊዞችም ከምኖችም ጋር እየሰሩ የፈጠሩ ሰው በግል አርበኞቹን ኢትዮጵያ ድረስ እስከ ጎንደር ምናምን በትግራይ በኩል እንደዚህ እየገቡ ያበረታቱ ነበር። የራሳቸው የሐኪም ቡድን አላቸው። ያመመንም ያክማሉ። የራሳቸው ቦዲጋርድ ፈጥረዋል። ገብተው ብቻ ይሄን ነገር ያደርጋሉ እና በጣም ያስደነቀው ቀለመስላሴ ነው የእኚህ ሰውዬ እንቅስቃሴ። በሰላም ጊዜ ተገናኝተው እንዲሁ ምን ልታረግ ምን ፈልገህ ነው አሁን በእንደዚህ አይነት አደገኛ ሁኔታ እንዲህ አይነት ቦታ የገባው ብለው ቀለመስላሴ ጠይቋቸው፣ እኔ እኮ ሰርቼ ገንዘብ አገኘሁኝ፣ ተምሬም እማቀውን ተግባራዊ ያረኩኝ፣ ግን አገር ከሌለኝ ገንዘብም እውቀትም ዋጋ የለውም። ስለዚህ አገሬ መኖር አለባት ብዬ ነው አርበኞችን ገብቼ ሳደፋፍር የነበረው። አጀንዳቸው ይሄ ነበረ። አዲስ አበባ ከገቡ በኋላም አንዳንዶች የጣሊያን ቤቶችን እየወሰዱ የራሳቸው መኖሪያ ሲያደርጉ ገብረሕይወት ህዳሩ እንደ ማንኛውም ኢትዮጵያዊ የሚከራይ ቤት ፈልገው ራስ መኮንን ድልድይ አካባቢ ነው መኖር የጀመሩት። በትግሉ ወቅት የራሳቸው ጠመንጃ ይዘው ገብተው ነበረ። አንዱ ኢትዮጵያዊ አርበኛ ጠመንጃውን አየውና ወደደው። ስለዚህም ነጠቃቸው። ሲነጥቃቸው ዳኝነት ጠሩ። አርበኞቹን ጠርተው ጠመንጃዬን ወሰደብኝ ዳኙኝ አሉ። የግራ ከቀኝ ያለውን አቤቱታ በደንብ ካደመጡ በኋላ አርበኛውንም አናግረውት ጥፋቱ አርበኛው መሆኑን ደረሱበት። ስለዚህም ጠመንጃውን መልስ አሉት። እሺ አለና በጣም ተናደደ፣ በጣም አኮረፈ። ምክንያቱም በጣም ጠመንጃውን ይፈልገዋል። ገብረሕይወት ህዳሩ ደግሞ እውነቱ እሳቸው እጅ ላይ መሆኗ ፍትህ ለእሳቸው መበየኗን ሲያረጋግጡ ጠመንጃውን እኮ ሊመልስላቸው ሲመጣ ጠመንጃውን አልፈልገውም፣ ውሰደው፣ ታገልበት፣
እኔ የምፈልገው ሐቁን ነው። ፍትህ ከኔ ጋር ናት እንጂ ይህን ጠመንጃ በወስድብህ እኔ ይዤው ነው የምዞረው ራሴን ለመጠበቅ፣ አንተ ግን ትፋለምበታለህና መርቄልሃለሁ ብለውታል። ሌሎች አርበኞች ይህን ድርጊታቸው በጣም አስገርሟቸው ሲጠይቋቸው ይህን ጠመንጃ በወስድበት እኮ እናንተ የፈረዳችሁበት ላይ ቂም ይይዛል፣ እኔንም ይጠላኛል። ስለዚህም ለጠላት ኃይል ጨመርኩለት ማለት ነው። ስለዚህ ለጠላቴ ኃይል ከምጨምር ጠመንጃዬን አጥቼ የኢትዮጵያን ኃይል በጨምር መርጣለሁ ብለዋል። ጎንደር ውስጥ ስመጥር አርበኛ በቅርብ ስላሴ እንዲሁ ለማህበራዊ ጉዳይ ሄጄ መቃብራቸውን ያየሁት ራስ አሞራው ውብነህን መቃብር አየሁኝ። አሁን እዚህ ስላሴ አርፈዋል። አሞራው ውብነህ በጣም የተዋጣላቸው ጀግናቸው። ጀግንነታቸውን በደንብ ማወቅ የሚፈልጉ ከሆነ ጎንደር የበጋሻው የሚለውን መጽሐፍ ፈልጎ ማንበብ የግድ ነው። በጣም ድንቅ አድርገውን የጻፉት ደራሲው። እሱም ብታነቡ የአሞራው ውብነህን ውሎ በደንብ ታዩታላችሁ። ራስ አሞራው ውብነህ ገብረሕይወት ኅዳሩ ሆነው በአጋጣሚ አንድ መነኩሲት አገኙና ውይ እማሆይ ምነው ምን ሆነዋል? በጣም ከስተዋል መነኩሲቷ። ጤነኛ ነኝ አሉ መነኩሲዋ። ጤነኛ ነኝ ረሃቡ ነው እንዲህ ያደረገኛል። ረሃብ ነበረ በወቅቱ። ረሃቡ ነው እንዲህ ያደረገኝ ብሎ ሲል ገብረሕይወት ኅዳሩ 1 ብር ሰጠኋቸው ይላሉ። 1 ብር ያለምንም ጥርጥር 1000 ብር ልትሉ ትችላላችሁ። በዚህ ዘመን ላይ ሊሆን ይችላል። ትልቅ ዋጋ አለው። 1 ብር ሰጠኋቸው። አሞራው ውብነህ ደግሞ 2 ጥይት ሰጧቸው። ጥይትም የዶላር ያህል ዋጋ ያለው ነው። ወርቅ ማለት ነው። የትም ይሸጣል። ስለዚህ 2 ጥይት ሰጧቸው። መነኩሴዋ አይ ይሄን አልቀበልህም፣ ሙያ የምትሰራበት ስለሆነ አንተ ጋር ይሁን ብለዋቸዋል። ይሄ ሰፊ የሆነ የታሪካችን አካል ነው። በቅጡ ልንመረምረው ልንጽፍበት ይገባል። 1920ዎች ውስጥ የነበረው ትውልድ ኢትዮጵያን ያሸጋገረው ትውልድ ነው ብለው መከራን የተቀበለው በዝቅተኛ ደረጃ ቢማሩም ቢሮክራሲውን ቀጥ አድርገው ይዘው ከሙስና የጸዳ ሆነው ኢትዮጵያን የተሻለች ቦታ ላይ እናደርሳለን ብለው የሚጥሩ የተለያዩ ተጓዦች በዚህ ትውልድ ላይ ጽፈዋል። ከፍተኛ መስዋዕትነት ከፍለዋል፣ ተረሽነዋል፣ እንደወጡ ቀርተዋል፣ አሳዛኝ መከራዎችን ተቀብለዋል። ይህን ሁሉ አድርገው ግን ኢትዮጵያን በ1933 ዓመተ ምህረት ሚያዝያ 27 ቀን በድል አድራጊነት ለእኛ አስረክበውናል። አሁን የፊታችን ማክሰኞ 90ኛ ዓመት ይከበራል። ልብ አድርጉልኝ። ከነዛ አርበኞች መካከል በሕይወት በዕለቱ ስለሚሄድ አንድ አርበኛ ባይ እድለኛ ነኝ አይመስለኝም። የልጅ ልጆቻቸው ናቸው ያሉት። ወደፊት የልጅ ልጆቻቸው ይተካሉ ተብሎ ይታሰባል። ለእኔ ግን የጥንት ኢትዮጵያ አርበኞች ማህበር ቢቻል አዲሱ ትውልድንም ቢያቀላቅል ጥሩ ነው። ይህን ስል መከላከያ ሰራዊት ውስጥ ያገለገሉ የቀድሞ ጦር አባሎች አሉ። እነዚህ ልክ በወግ በጡረታ ወይም ደግሞ በቦርድ በሚሰናበቱ ጊዜ የዚህ ማህበር አባል ቢሆኑ ለዘላለም ልናሻግረው እንችላለን ብዬ ገምታለሁ። ይህ እንዲደረግ የመጨረሻውን ጥረት ሁላችንም ማድረግ አለብን። ለማህበሩ ከፍተኛ ኃላፊዎችም ጊዜው አጋጣሚ ሁኔታ ሲፈቅድ ይህንን ማስታወስ እንፈልጋለሁ። ምክንያቱም በልጅ ልጅ የተተካ ሲሄድ አንድ ቦታ ላይ መቋረጡ አይቀርም። በትውልድ በዜጋ ውትድርና ውስጥ ኢትዮጵያን ያገለገለና አስተዋጽኦ ያደረገው ግን አብሮ እንዲሄድ ከተደረገ ዘላለማ ይሆናል ብዬ ነው ተስፋ ማረገው። አላከበርናቸውም፣ የሚገባውን ሞገስ አልሰጠናቸውም። የሚገርመው ግን ያንን ከባድ መስዋዕትነት ከፍለው ኢትዮጵያን እዚህ ጋር እንድንደርስ ያደረጉት እነዚህ ጀግኖቻቸው ናቸውና በልባችን፣ በህሊናችን፣ በፍቅራችን ሞገስ ልንሰጣቸው ይገባል።
ሩሲያን ልብ ብላችሁ አይታችሁ እንደሆነ እነሱም ልክ እንደኛው በፋሽዝም ተቀጥቅጠዋል። ወደ 20 ሚሊዮን የሚጠጋ ልጆቻቸውን ነው ያጡት። ይሄ በጣም የከፋ ከመሆኑ የተነሳ ምናልባትም 1940ዎች ውስጥ ብዙ ልጃገረዶች እጮኛ አልባ ሆነው ነበር። ባለፉት 70-80 ዓመታት ባደረጉት ጥረት ቢያንስ 10 ሚሊዮኑ አሁንም እጮኛ እንዲያገኙ ተደርገዋል። ጥረት ተደርጓል። ትውልድ እየተካ መጥቶ ማለት ነው። 10 ሚሊዮን ገደማም አሁንም እጮኛ የማግኘት እድል የላቸውም። ምክንያቱም የሴቱ ቁጥር ከፍ ይላል፣ የወንዱ ቁጥር ያንስና ብጤ ነው የማግኘት ችግር ይጠፋል። ወንድ ምን ይላል ሳያውቁ አፈር የሚሆኑ አያሌ ሩሲያን ሴቶች ተፈጥረዋል። ጦርነት ምን ያህል አስከፊ እንደሆነ የትውልድ ክፍተት እንዴት ይፈጥራል? ይሄ ጥሩ ማሳያ ነው። ይሄንን በአግባቡ እየተማረ ስላደገ ቭላዲሚር ፑቲን በአንድ የፕሮቶኮል እንቅስቃሴ ላይ ያለ በጉዞ ወይ በቀይ ምንጣፍ ላይ የተረማመደ ይሆናል፣ ወይ የሆነ መሪ ሊቀበል ይሆናል። ብቻ አንድ እንትን ላይ ያለ አንድ አርበኛ ካየ፣ የሶቪየት ዩኒየንን አርበኛ ካየ አቋርጦ ሄዶ ነው ሰላምታ ሰጥቶ አክብሮቱን ገልጾ ሄደው። ሞገሱም ተሰጥቷቸዋል ብዬ ነው ተስፋ የማደርገው። ብዙ ሊከበሩበት የሚገባ ነገር ተደርጎላቸዋል። እኛም ለእኛዎቹ አርበኞች ያን ማድረግ ነበረብን፣ አላረግነውም። ቢያንስ ይህንን ትልቅ አስተዋጽኦአቸውን ወጣት ትውልድ ማወቅ አለበት። አሁን ታደሰ ማሜጫ የጻፈው አለ አንድ መጽሐፍ፣ እንዴት ውስጤ እንደሚነካው እኔ የማውቀው። እነዚህ ለመጀመሪያ ጊዜ 1920ዎች ውስጥ ዘመናዊ ትምህርት የሰለጠኑ የጥቁር አንበሳ ሰራዊት የመጀመሪያዎች ሰልጣኞች ህገ ደንብ ነበራቸው። ህገ ደንባቸው ላይ አንዷም ዝንፍ አትልም። ለምሳሌ ያለ አንድ የተመታ ወታደር በጎሪላ ፋይቲንግ ላይ አያስፈልግም። ህገ ደንቡ ላይ ያለ ስቃይ እንዳይበዛበት ገለው አልፈው መሄድ አለባቸው። እንደዚህ አይነት ታሪክ አጋጥሟቸዋል ጥቁር አንበሳዎቹ። አንደኛ የተመታ ወታደር ህገ ደንባችን ምንድን ነው የሚለዋል? እንደዚህ ነው የሚለው። በቃ ግደሉኝና ሄዱ እንጂ እንዲህ ትድናለህ እንዲህ ተንብላችሁ እኔ እንትን እንድታደርጉኝ አያስፈልግም። ስለዚህ ስርዓቱ መፈጸም በምድር ላይ ተወዳዳሪ የሌለው የጎሪላ ፋይቲንግ ህግ ነው የነበራቸው። እንግዲህ ከዘመኑ ጋር ባለመጣጣም ምን ባለማለት ጎልቶ አልወጣም። ስለዚህም አሁንም መከላከያ ሰራዊት፣ የመከላከያ ኮሌጆቻችን፣ የመከላከያ በዚህ ወታደራዊ ሳይንስ የሚያገባቸው ተመራማሪዎቻችን፣ ወደፊት ተመራማሪዎች ይፈጠራሉ ብዬ ተስፋ አደርጋለሁ፣ አጥንተው እነዚህንም የትምህርቱ አካል አድርገው አገር መከላከል አለባቸው። ባለፈው ሳምንት ሳወራ ኤርትራን በአረብ ሊግ ላይ አንስቻት ነበረ። አንዱ ወዳጄ የአረብ ሊግ ታዛቢ ናት አይነት ነገር አለኝ። በአረብ ሊግ ተከበናል ማለት ነው። ልብ አድርጉልኝ፣ አልፈራም። ሰሜን የአረብ ሊግ አለ። ወደፊት የአረብ ሊግ አባል ያደረጓት ብዬ ገምታለሁ። እርግጠኛ ነኝ ኤርትራዎችም ይመዝኑታል። አረብ ሊግ ምን ያህል እርባና ቢስ እንደሆነ የሚያውቁት ያዩት ይመስለኛል። ሌሎቹን ታውቋቸዋላቸው። ጅቡቲ ያለችበት፣ ሶማሊያ ያለችበት፣ ሱዳን የሰሜኑ ፓርት አለ፣ የሰሜኑ ክፍል አለበት። በአረብ ሊግ ተከበናል። የሚገርመው ልንገራችሁ፣ በዓለም አቀፍ ኢምፔሪያሊዝም ተከበንም ኢትዮጵያውያን አልፈነዋል። ሰሜን ጣሊያን ፋሽስት፣ ምስራቅ ጣሊያንና የእንግሊዝ ኢምፔሪያሊዝም፣ ደቡብ የእንግሊዝ ኢምፔሪያሊዝም፣ ምዕራብ የእንግሊዝ ኢምፔሪያሊዝም፣ ፍሬንች ምስራቅ ላይ ተከበን ያን ዘመን አልፈነዋልና የአረብ ሊግ አባል አገራት መከበብ ኢትዮጵያና ኢትዮጵያውያንን አያስፈራንም። ክብር ታላቅ መስዋዕትነትን ከፍለው ኢትዮጵያን ወደ ዘላለማዊነት ላሸጋገሩ አባት አርበኞቻችን ይሁን። ኢትዮጵያ በነፃነቷ እንደኮራች ለዘላለም ትኖሩ። ትልቅ ነበርን፣ ትልቅም እንሆናለን። ሰላም በምድራችን ላይ ይስፈን።